ሳምንቱ እንዴት አለፈ ጎበዝ? በያዝነው ሳምንት ዓለም ሁሉ አይኑን ወደ ኢትዮጵያ እንዲጥል ያደረገ ትልቁ ክስተት የገና ዋዜማው የአእላፋት ዝማሬ አደባባይ ክብረ በዓል ነበር። ገና በድምቀት ከሚከበርባቸው የዓለማችን ሀገራት መሃል ኢትዮጵያ እንደ አንዷ ትታወቃለች። በላሊበላ የሚከበረው ልዩ ክብረ በዓል በተለያዩ ምክንያቶች ድምቀቱ እየደበዘዘ ቢመጣም በመሃል ሀገር የተጀመረው ልማድ ሀገሪቱ ለገና የዓለም ቱሪስቶችን አይን እንድትስብ ረድቷታል። ታይምስ መጽሔት ላይ የፊት ገጽ ሽፋን ሆኖ ከመውጣት እስከ ማህበራዊ ሚዲያ መነጋገሪያ መሆን የአእላፋት ዝማሬ የዚህ ሰሞን ትልቁ ጉዳይ ነበር። ሰላም እንደምን አላችሁ ውድ የፈታ ዴሊ ቤተኞች። ይህ ሳምንቱ እንዴት አለፈ የምንባባልበት የሰንበት መቆያችን ነው። በሳምንቱ በዓለም ዙሪያ ከሆኑ ትልልቅ ጉዳዮች የተመረጡትን ብቻ እናቀርብላችኋለን። አብራችሁን ቆዩ። የቻይና የውጭ ጉዳይ ሚኒስትር ኢትዮጵያን አስደስተው ሶማሊያን አስከፍተው ሄዱ። የቬኔዙዌላን ነዳጅ ተቆጣጥረነዋል ያሉት ትራምፕ ያላሰቡትን መርዶ ሰምተዋል። ምን ይሆን? በተቃዋሚ ፖለቲካ እንቅስቃሴው የሚታወቀው የኦፌኮ ፓርቲ አመራሮች በአዲስ መንገድ ስራ ጀምረዋል። ኢራን በእሳት ስትነድ አሜሪካ ቤንዚን እያቀበለች ነው ተብሏል። ቀጥለን እነዚህን በዝርዝር እናቀርብላችኋለን። አብራችሁን ቆዩ። ሞቃዲሾን ያስቆጡት የቻይና መልእክተኛ። ዋንጊ የቻይና የውጭ ጉዳይ ሚኒስትር ናቸው። ታዲያውም በቅርብ አዲስ አበባ መጥተው ወደቡም ልማቱም ይገባቸዋል፣ እናንተ ብቻ ቻይና ፈርስት በሉ ምናምን ሲሉን ከርመዋል። ታዲያ እኚህ ሰው ከአዲስ አበባ ቀጥሎ መዳረሻቸው ሞቃዲሾ ነበር። እዛም ሄደው ታይዋን ረፊ ካላችሁ እኛም ሶማሊላንድ ተይ እንላለን እንደሚሉ ይጠበቅ ነበር። ታዲያ ሞቃዲሾም ኤርፖርት ሞቅ ሸብረቅ ብሎ ሲጠብቃቸው ነበር። ሰውየው ግን እንደነካቸው ሳይታወቅ ሞቃዲሾን ዘለው ዶዶማ ታንዛኒያ ታይተዋል። ለመሆኑ የተፈጠረው ምንድን ነው? የመረጃ ምንጫችን ሪፖርተር ጋዜጣ ነው። መረጃውን አብረን እንቃኘው። ሶማሊያን ይጎበኛሉ ተብለው ሲጠበቁ የነበሩት የቻይና የውጭ ጉዳይ ሚኒስትር ዋንጊ ባልታወቀ ምክንያት ጉዟቸውን በመሰረዝ ወደ ሌላ የጉብኝታቸው መዳረሻ ሀገር ማቅናታቸው እያነጋገረ ነው። እስራኤል ከሶማሊያ ለተገነጠለችው ሶማሊላንድ የመጀመሪያውን የሉዓላዊነት ሀገር እውቅና ከሰጠች ከ2 ሳምንታት በኋላ የቻይና የውጭ ጉዳይ ሚኒስትር ሶማሊያ ሞቃዲሾን ለመጎብኘት ማቀዳቸው በሶማሊያ መንግስት በኩል ከፍተኛ ጉጉት ፈጥሮ ነበር። የውጭ ጉዳይ ሚኒስትር ዋንጊ ኢትዮጵያን፣ ሶማሊያን፣ ታንዛኒያን ለመጎብኘት በያዙት ፕሮግራም መሰረት ሐሙስ ታህሳስ 30 ቀን 2018 ዓ.ም አዲስ አበባ የገቡ ሲሆን በነጋታው ጥር 1 ቀን 2018 ዓ.ም ደግሞ ወደ ሶማሊያ የመጓዝ ፕሮግራም ነበራቸው። ሆኖም በሶማሊያ ዋና ከተማ ሞቃዲሾ ተገኝተው እስራኤል ለሶማሊላንድ የሰጠችውን እውቅና በማውገዝ ለሶማሊያ ፌዴራል መንግስት ዲፕሎማሲያዊ ድጋፍ ይሰጣሉ ተብለው በጉጉት ሲጠበቁ የነበሩት የውጭ ጉዳይ ሚኒስትሩ ይገባሉ ተብለው በሚጠበቁበት ሰዓት አለመድረሳቸው ታውቋል። ከሰዓታት ቆይታ በኋላም በሞቃዲሾ ሊያደርጉት የነበረው ጉብኝት ይፋ ባልተደረገ ምክንያት መታጠፉን የሶማሊያ ባለስልጣናት አስታውቀዋል። ከጥቂት ሰዓታት በኋላም የውጭ ጉዳይ ሚኒስትሩ ታንዛኒያ መግባታቸው ታውቋል። የውጭ ጉዳይ ሚኒስትሩ በኢትዮጵያ በነበራቸው የአንድ ቀን ቆይታ ከጠቅላይ ሚኒስትር አብይ አህመድ እና ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር ተገናኝተው በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ ተወያይተዋል። ውይይታቸውን አስመልክቶ ባወጡት የጋራ መግለጫም በልማት ፖሊሲዎችና ስትራቴጂዎች ዙሪያ የሚያደርጉትን ቅንጅት የበለጠ ለማሳደግ መስማማታቸውን ገልጸዋል። ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት እንዲሁም ታይዋን የቻይና የማይገሰስ ግዛት አካል መሆኗን የቻይና ሕዝባዊ ሪፐብሊክ መንግስት መላው ቻይና የሚወክል ብቸኛ ህጋዊ መንግስት መሆኑን ማረጋገጧ በጋራ መግለጫው ላይ ይፋ ተደርጓል። ቻይና በበኩሉ የአፍሪካ ሀገሮች በተለያዩ ዘርፎች ግንኙነትና ትብብራቸውን በማጠናከር ቀጠናዊ ውህደት በተለይም በውይይትና በዲፕሎማሲያዊ መንገዶች የባህር በር ተደራሽነትን በማረጋገጥ ሎጂስቲክስ መስፋፋትን እንዲያረጋግጡ እንደምታበረታታ አስታውቃለች። ኢትዮጵያ ታይዋንን በተመለከተ ያራመደችው አቋም በሰዓታት ውስጥ ከታይዋን መንግስት ተቃውሞ ገጥሞታል። የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ የላከችው ቻይና የቀጠናው ሀገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ አስታወቀች። የባህር በር የማግኘት ጉዳይ ማሪታይም ሎጂስቲክስ ትስስርን ለማጠናከር ከሚረዱ ተግባራት መካከል እንደሆነም ገልጻለች። ቻይና በዚህ መግለጫ ላይ ኢትዮጵያ መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠቃሚነት ጉዳይን ከቀጠናዊ ትስስር ጋር አያይዛ ጠቅሳለች። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራትን እንደምታበረታታ አስታውቃለች። ግንኙነትን ለማጠናከር በሚል ከተጠቀሱት ጉዳዮች ውስጥ አንዱ የማሪታይም ሎጂስቲክስን ማሳደግ ነው። ይህ የሚሆንበት አንዱ መንገድም የባህር በር ማግኘት እንደሆነ ቻይና ጠቅሳለች። የባህር ሎጂስቲክስ ጉዳይ በቀጠናው ሰላም፣ መረጋጋትና ብልጽግናን ለማስፈን ዓላማ መዋል እንዳለበት የገለጸችው ቻይና በንግግርና ዲፕሎማሲያዊ መንገድ መከናወን እንዳለበትም አንስታለች። ትራምፕ መርዶ ተቀምጠዋል።
በቀን 1 ሚሊዮን ሊትር ነዳጅ ታመርታለች። በዓለማችን ላይ በነዳጅ ክምችቷ አንደኛ ነች። ታዲያ ይህችን ጡቷ ያገተ ላም ይዞ ወተቷን አለማለብ ምንኛ ያሳዝን ይሆን? ትራምፕ ላሚቱን እንዲያልቡ ያዘጋጇቸው ባለሙያዎች የለም ላሚቱ ትራገጣለች አናልባትም ብለዋል። በዚህ ምክንያት በዋይት ሃውስ ድብርት ሆኗል። ብቻ የሆነውን ሁሉ ቢቢሲን እንደ መረጃ ምንጭ ጠቅሰን እንንገራችሁ። ኤክሶን እና ሼል በቬኔዙዌላ ያለው የደህንነት ሁኔታ ካልተጠበቀና ህጋዊ ዋስትና ከሌለው አይደለም በ10 ቢሊዮኖች 1 ቢሊዮን ኢንቨስት አያደርግም ሲሉ ባለቤቱ ጎልድዊን ተናግረዋል። ይህ የቬኔዙዌላ ነዳጅ እቆጣጠረዋለሁ ብለው ለቋመጡት ትራምፕ ያልተጠበቀ ዜና ነው። የአሜሪካ የነዳጅ አውጪ ድርጅቶች ወደ ቬኔዙዌላ እንሄድም ብለዋቸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቬኔዙዌላ መዋለ ንዋይ ለማፍሰስ ከነዳጅ ኩባንያዎች $100 ቢሊዮን ቢጠይቁም ያገኙት ምላሽ ያልጠበቁት ሆኖባቸዋል። በዋይት ሃውስ በነበረው ስብሰባ ላይ አንድ የግዙፍ የአሜሪካ ነዳጅ ኩባንያ ዋና ስራ አስኪያጅ ቬኔዙዌላ አሁን ኢንቨስት የሚደረግባት አይደለችም ብለዋል። የዓለማችን ግዙፍ የነዳጅ ኩባንያዎች ስራ አስኪያጆች ከትራምፕ ጋር ውይይት አድርገዋል። ኃላፊዎቹ ቬኔዙዌላ ግዙፍ የነዳጅ ክምችት እንዳላት ቢያምኑም አካባቢውን የኢንቨስትመንት ማዕከል ለማድረግ ብዙ ገንዘብ እንደሚጠይቅ ተናግረዋል። ከአሜሪካ ግዙፍ የነዳጅ ኩባንያዎች አንዱ የሆነው ኤክሶን ዋና ስራ አስኪያጅ ዳረን ውድስ 2 ጊዜ ንብረታችን ተወርሶብናል፣ 3ኛ ጊዜ ስንገባ ትልቅ ለውጥ እንሻለን፣ ሀገሪቷን ባለው ሁኔታ ኢንቨስት የሚደረግባት አይደለችም ብለዋል። ቼቭሮን የተባለው ኩባንያ በደቡብ አሜሪካዊቷ ሀገር አሁንም እየተንቀሳቀሰ ያለ ብቸኛው የአሜሪካ የነዳጅ ኩባንያ ነው። የስፔኑ ሬፕሶል እና የጣሊያኑ ኢኒ ቬኔዙዌላ ውስጥ የሚሰሩ ሲሆን የኩባንያዎቹ ኃላፊዎች በዋይት ሃውስ ስብሰባ ላይ ተገኝተዋል። ትራምፕ የትኛው ኩባንያ ቬኔዙዌላ ውስጥ መንቀሳቀስ እንደሚችል ፍቃድ የሚሰጠው መንግስታቸው መሆኑን ተናግረዋል። ከኛ ጋር ነው የምትሰሩት፣ ከቬኔዙዌላ ጋር አይደለም፣ ከቬኔዙዌላ ጋር እንድትሰሩ አንፈልግም ሲሉ ተደምጠዋል። ነገር ግን ዝነኞቹ ነዳጅ አምራቾች አሁን ባለው ሁኔታ ወደ ካራካስ የመጓዝ እቅድ የላቸውም። በአዲስ መልክ ስራ የጀመሩ የኦፌኮ አመራሮች እነ ፕሮፌሰር መረራ ጉዲናና እነ ኦቦ በቀለ ገርባን በመሳሰሉ አመራሮች የሚታወሰው ኦፌኮ የመከፋፈል ዕጣ እንደገጠመው ሰምተናል። የመከፋፈሉ ሚስጥር ብዙ ሊሆን እንደሚችል ቢገመትም ቀጣዩን ምርጫ እንወዳደራለንና ይለፈን በሚሉ አባላቱ መካከል አለመግባባት እንደነበር ይታወቃል። ምክንያቱ ይህም ሆነ ያ ግን ዝነኛው ኦፌኮ ለሁለት ተከፍሏል። አዲሱ ፓርቲ ፌዴራል ዴሞክራሲያዊ ፓርቲ የተባለ ሀገራዊ የፖለቲካ ድርጅት ሲሆን ከኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለበትን የ10,000 አባላት ፊርማ የማሰባሰብ ስራ እያጠናቀቀ መሆኑን ዋዜማ ከመስራቾቹ ሰምቻለሁ ብላለች። በአዲሱ ፓርቲ ውስጥ ያሉት የቀድሞ የኦፌኮ ፓርቲ ማዕከላዊ ኮሚቴ አባላትን በዝርዝር ባይገልጹም የሀሳብ አመንጭና ዋና መስራች ግን የኦፌኮ ከፍተኛ አመራር እንዲሁም የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ መሆናቸውን ጠቁመዋል። የምዝገባ ፍቃድ ለማግኘት በ7 ክልሎች ፊርማ ማሰባሰብ እንደሚያስፈልግ፣ ነገር ግን ሁሉም ክልሎችን ለማዳረስ የገንዘብና የጸጥታ ችግር ፈታኝ ሆኖብናል ያሉት መስራቾቹ ፓርቲውን የመመስረት እንቅስቃሴ የተጀመረው በኦፌኮ ፓርቲ በኃላፊነት ላይ በነበሩበት ወቅት እንደሆነም አስረድተዋል። የምስረታ ጠቅላላ ጉባኤ ከመካሄዱ በፊት ቢያንስ 500 ከተለያዩ የአገሪቱ ክፍሎች የተውጣጡ አባላት መሰብሰብ ያለባቸው ሲሆን ታህሳስ 4 ቀን 2018 ዓ.ም በሆሳዕና ከተማ 560 አባላት የተገኙበት የመስራች ጉባኤ ለማካሄድ ከብሔራዊ ምርጫ ቦርድ ፍቃድ ጠይቀው ነበር። ሆኖም የምስረታ ውይይት እንዲፈቀድ በሚል ለብሔራዊ ምርጫ ቦርድ የገባው ፍቃድን የሚመለከት ደብዳቤ ግልጽነት የጎደለው በመሆኑ ከቦርዱ አስተካክሉ የሚል ምላሽ እንደተሰጣቸውና ጉባኤውም ሳይካሄድ መቅረቱን ተናግረዋል። ከአንድ ሳምንት በፊትም በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የመስራች ጉባኤ ለማካሄድ ለክልሉ መንግስት በተጠየቀው ፍቃድ መሰረት ፍቃድ አግኝተው በሀዲያ ልማት ማህበር አዳራሽ ስብሰባውን ለማካሄድ እንቅስቃሴ ቢያደርጉም የከተማ አስተዳደሩ ኃላፊዎች ስለ ስብሰባው አናውቅም በማለታቸው ስብሰባው ተበትኗል ብለዋል። በምርጫ ሕጉ መሰረት በምስረታ ሂደት ላይ ያለ ፓርቲ በቅድሚያ አባላቱን ፊርማ ለምርጫ ቦርድ ማስገባት እንዳለበት ቢደነገግም አስገዳጅነት እንደሌለው አስበው በመንቀሳቀሳቸው የመስራት ጉባኤው መጨናገፉን አስረድተዋል። የኦፌኮ ፓርቲ ከፍተኛ አመራርና የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ በፓርቲው ውስጥ ተፈጠረ የተባለውን ሰፊ ሀሳብ ልዩነት ተከትሎ ከአንድ ወር በፊት ከኦፌኮ መልቀቃቸው ይታወሳል። በመጪው ምርጫ ላይ መሳተፍ አለብንና ራሳችንን እናግልል በሚለው አቋም ዙሪያ በፓርቲ ውስጥ አለመግባባት መከሰቱንና ይህም ለተወሰነ የአመራር አባላት ከፓርቲ መልቀቅ ምክንያት መሆኑን ሰምተናል። በፓርቲ ውስጥ ሌሎች የሰነበቱ አለመግባባቶች እንደነበሩም አባላቱ ይናገራሉ። ተቃውሞ በኢራንም አሜሪካም። በትራምፕ ሀገር ህገወጥ ስደተኞችን ከሀገር በማስወጣት ሰበብ የተቀሰቀሰ ተቃውሞ እዛም እዚህም በየከተማው እየፈነዳ ነው። በአያቶላ ሀገር ደግሞ የኑሮ ውድነት ያንገበገበው ህዝብ ሀገሩን እያመሰው ነው። ሁለቱ ኃያላን ሀገራት በገዛ ህዝባቸው አመጽ እየታመሱ ነው። አይስ የተባለው የሀበሻ ስደተኞች ስሙን በክፉ ሲያነሱ ላለመጠቆር በረዶ እያሉ የሚጠሩት ዩኤስ ኢሚግሬሽን ከስተምስ ኢንፎርስመንት የስደተኞች ጉዳይ ጸጥታ አስከባሪ ቡድን ህግ ለማስከበር በሚል ያልተገባ ኃይልና ጉልበት ይጠቀማል የሚል ክስ ህዝቡን ለቁጣ አነሳስቶታል።
ከዚህም ጋር ተያይዞ በሚኒያፖሊስ በአይስ ታጣቂ አንዲት ሴት መገደሏን ተከትሎ በተለያዩ ከተሞች አለመረጋጋትና ሰጣ ገባ ተስተውሏል። ሚዲያዎችም በዚህ ቡድን ደረሱ የሚሏቸውን ያልተገቡ የኃይል አጠቃቀሞች በተንቀሳቃሽ ምስል አስደግፈው እያቀረቡ የአይስን ከከተሞች መውጣት ሲደግፉ ተስተውሏል። ትራምፕ ግን ተልእኮውን ሳንጨርስ ወዴትም አንሄድም ብለዋል። በተመሳሳይ በኢራን እየተካሄደ ያለው የተቃውሞ ሰልፍ 14ኛ ቀኑን ይዟል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም ለኢራን የተቃዋሚ ሰልፈኞች ያላቸውን ድጋፍ በግልጽ አሳይተዋል። ሩቢዮ በኤክስ ገጻቸው ላይ ባሰፈሩት መልእክት ዩናይትድ ስቴትስ ጀግና ኢራናውያንን ትደግፋለች ነው ያሉት። ከኑሮ ውድነት ጋር በተያያዘ የተቀሰቀሰው የኢራን ህዝባዊ አመጽ በተለያዩ ከተሞች እየተስፋፋ ነው። ሰልፈኞቹ እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ሀገሪቱን እያስተዳደረ የሚገኘው የእስላማዊ ሪፐብሊክ መንግስት ከስልጣን እንዲወርድ እየጠየቁ ነው። የውጭ ጉዳይ ሚኒስትሩ መልእክት የመጣው የአሜሪካ ፕሬዝዳንት በኢራን ያለውን ሁኔታ በቅርበት እየተከታተሉ መሆኑን ገልጸው ተቃዋሚዎች ደህንነታቸው እንዲጠበቅ ከተናገሩ በኋላ ነው። ተቃዋሚ ሰልፈኞች የሚገደሉ ከሆነ አሜሪካ ጥቃት እንደምትፈጽምም አስጠንቅቀዋል። የኢራን የበላይ መሪ አያቶላ አሊ ኾሜኒ በበኩላቸው የጸረ መንግስት ተቃዋሚዎችን የአሜሪካ ፕሬዝዳንት ለማስደሰት እየጣሩ ያሉ ችግር ፈጣሪዎች ናቸው ብለዋል። በኢራን የኢንተርኔት አገልግሎት የተቋረጠ ሲሆን እስካሁን ድረስ ቢያንስ 50 ተቃዋሚ ሰልፈኞች ተገድለዋል። ውድ የፈታ ዴይሊ ቤተኞች ሳምንቱ እንዴት አለፈ ብለን የጀመርነው መሰናዶ እነሆ እንዲህ አለቀ። ሰላም ለዓለም ሁሉ ይሁን።